ጤና ይስጥልኝ ተመልካቾቻችን የወቅታዊ አምድ መሰናዷችን ነው ተጀምሯል ከማህበረ ቅዱሳን ቴሌቪዥን እንግዲህ በዛሬው የወቅታዊ አምድ መሰናዷችን ቆይታ የምናደርገውና የምንዳስሰው ዲጂታል ሚዲያ ሱስን ነው እንግዲህ በአሁኑ ወቅት በተለይ ዲጂታል ሱስ በሰፊው በወጣቱ ዘንድ እየተስተዋለ ነው የሚገኘውና መነሻዎቹ ምንድናቸው የሚያሳድራቸው ተጽዕኖዎችስ መፍትሄዎችስ ምን ሊሆኑ ይችላሉ በሚል እንግዲህ ቀሲስ ዶክተር አምሳሉ አያሌውን የስነ ትምህርት አመራርና ስነ ልቦና አማካሪ እዚህ ስቱዲዮ ጋብዘናል። ቀሲስ እንኳን ደህና መጡ። እንኳን ደህና ቆየሽ። እንደሚታወቀው ያው በአሁኑ ወቅት በሰፊው በተለይ የቴክኖሎጂው ዓለም በተለይ በእኛ በኢትዮጵያውያን ዘንድ አጠቃቀማችን በሁለት እየተከፈለ ወጣቱን ደግሞ ወደ አልተገቡ ነገሮች እየከተተ ነውና ዲጂታል ሱስ ማለት ምን ማለት ነው? እንግዲህ ሱስ በባህሪው ጥሩ ብለሻል። የሰዎችን ነፃነታቸውን ማድረግ የሚፈልጉትን ነገር ቀስ ብሎ እያላመደ እሱ መግዛት ሲጀምር ወደ ሱስነት አደገ እንላለን። በኋላ በስፋት የምንገባው ቢሆንም በባህሪው ሱስ በሁለት ይከፈላል። የንጥረ ነገር ሱስና የባህሪ ሱስ ተብሎ ማለት ነውና ከነዚህ ውስጥ ደግሞ አንደኛው በዚህ በዲጂታል ዓለም አሁን በጣም ጊዜያችን ወቅታችን ምናየው ነው። በተግባር በህይወታችን በጎረቤት በስራ ዓለም በዚህ በሙያችንም በተለይ እኔ ብዙ ጊዜ ገጥሞኛ ቃልና አዲክትድ የሆኑ ሰዎች በንጥረ ነገር አዲክትድ የሆኑ አሉ። ለምሳሌ በማጨስ በመቃም በመጠጣት በተለያዩ ነገሮች ከዛው ባልተናነሰ መልኩ እንደውም በእጥፍ ማስባል በሚቻል ሁኔታ ማለት በሚቻል ሁኔታ በዚህ ተጠቂ የሆኑ ወጣቶች አሉ እና በጣም ጎጂ የሆነ ነው። ሀገራችንም እያሳሰባት ያለ ነው። ያለ ውድ በግድ እየገቡበት ነው ወጣቶችና ከዚህ አንፃር የዚህ የዲጂታል ወይም ዲጂታል አዲክሽን የምንለው እያታለለ ነው። ቀስ አድርጎ ነው የሚወስደው እና ብዙ ሰዎች ደግሞ ሱስ መሆኑን ኢቭን አልተረዱትም ገና። ብዙ ሰዎች የጥቂቶች ተረድተው ምክር አገልግሎት እያገኙ ለመውጣት ጥረት ያደርጋሉ። አብዛኞቹ ግን እየገቡበት አይደለምና ከዚህ አንፃር በጣም ልዩ ትኩረት ያስፈልገዋል እላለሁ። መቼም ያው አባባሉም ውሃ ሲወስድ እያባበለ ነው እንደሚባለው አሁን በተለይ ዲጂታል ሱስ ወደ አይነት አካሄድ እየሄደ እንደሆነ አንስተውልኛልና በተለይ በዚህ ጉዳይ ላይ ዓለም አቀፍና ሀገራዊ ጥናቶች ተደርገው ከሆነ እነዛን ጥናቶች ቢያነሱልን። እውነት ነው። በነገራችን ላይ እንግዲህ ሳይንቲፊካሊም አለ በማህበራዊ ትርጉምም ይሰጠዋል። ይሄ ሱስ ስንል አንደኛ ዲጂታል ሱስ እንደ ንጥረ ነገር ለምሳሌ አልኮል፣ እጽ ቅድም ያልናቸውን እና የባህሪ ሱስ ብለው በሳይንስ ውስጥ ተረጉሙት። ለምሳሌ የምንፈልገውን ነገር የውስጣችን የሚደሰትበትን ነገር ዶፓሚን የሚባለው ንጥረ ነገር ውስጣችን የበለጠ ነገር እንዲነሳሳ የሚያደርገው አለ። ይሄ የደስታ ስሜት እንዲመጣ የሚያደርገው ነገርና ይሄ የዲጂታል ሱስ ምንለው ወደዛ የተለያዩ አልጎሪዝሞችን እየፈጠረ አእምሯችን ቀስ በቀስ እየተቆጣጠረው ይመጣልና ብዙ ጥናቶችም አሁን በዓለም አቀፍ ደረጃ እንደው የሚገርምሽ ይሄ WHO አሁን እነዚህ የቪዲዮ ጌሞችን የስማርት ስልክ በተለያየ እነ ቲክቶክ እና ኢንስታግራም እና ቴሌግራም ላይ በተለያየ በፌስቡክ ላይ እየተጠቀሙ ሰዎች ብዙ ጊዜያቸውን 10 ደቂቃ ልጠቀም ብለው ቀስ ብለው ይገቡና በዛው 3-4 ሰዓት ይቆያሉና ይሄንን እንደው ምን ብሎታል ወደ ጌሚንግ ዲስኦርደር ላይ ወደ ህመም እያደገ ያለ ነው ተብሎ በዓለም ጤና ድርጅት ተመዝግቧል። በይፋ የአእምሮ ጤና እክሎች ዝርዝር ውስጥ ተካቷል ይሄ ጌሚንግ ዲስኦርደር። ኢቭን ከዚህ አንፃር በማህበራዊ እይታም ስናይ የመቀዛቀዝ ሶሻሊ ኢንአክቲቭ መሆን ቤተሰቦቹን በአግባቡ ያለ መምራት ለትዳሩ ትኩረት አለመስጠት ልጆቹን ትኩረት አለመስጠት ኢቭን ልጆቹን ቴሌቪዥን አትዩ ስልክ ጌም አትመልከቱ ይልና ወላጅ ደግሞ በዛው ልክ በእጥፍና ጥሩ ምሳሌ እንዳይሆኑ ወላጆች እያደረገ ያለ ክፍተት ነው። ከዚህም አንፃር ሶሻል አይዞሌሽን ለምሳሌ በሰርግ በለቅሶ በስብሰባዎች ላይ በንቃት አይሳተፍም። እንደዚህ አይነት ሰው ኢቭን አንዴ ለሐዘን ቤት ለመድረስ ሄዶ ስልክ ነው የሚለው እና ደስታም ቦታ ሄዶ ስልክ አውጥቶ እንደዚህ አይነት ነገሮች አለና ይህ ደግሞ በጣም የሰውን ችግር ከመረዳት አንፃር ወደ ኋላ ያስቀርናል። የሰውን ሐዘን ለመርዳት ሐሳቡን ለመገንዘብ
ለማገዝ እጅግ በጣም በከፍተኛ ሁኔታ ይጎዳልና ከዚህ አንፃር ጥናቶች ምን ይላሉ? በተለይ በዓለም አቀፍ ደረጃ የሚደረጉ ጥናቶች ዲጂታል ሱስ ከጊዜ ወደ ጊዜ እየተስፋፋ ይመጣና የወጣቱን ማህበረሰብ በተለይ በቁጥጥር ስር እያዋለ ያለ በተለይም ከ14 እስከ 26% የሚሆነውን የዓለም ህዝብ እየተቆጣጠረው ነው ተብሎ ነው ጥናት ላይ የሚያሳየው የተደረሰበት ጥናት እና ከ14% እስከ 26% ማለት እንደየሀገራቱ ስለሚለያይ ማለት ነው። ስለዚህ የአንድን ሀገር ወይም ደግሞ በዓለም ደረጃ 14%ኑ የሰራተኛውን ክፍል ለሀገር ወሳኝ ሚና የሚጫወተውን ክፍል ተቆጣጠረብሽ ማለት ኢኮኖሚካሊም ሶሻሊም ሳይኮሎጂካሊም ሌላ ሊሚቴሽን አለው ማለት ነውና ስለዚህ ጥናቶች በዛ መልኩ ያስቀምጡታል። ከጊዜ ወደ ጊዜ እየጨመረ ያለ ነው። ወደኛ ሀገር ስንመጣ ለምሳሌ በኢትዮጵያ የተደረጉ ወደ 11 ጥናቶች አንድ ላይ ስልታዊ ክለሳ ተደርጎላቸው 11 ጥናቶችን ያካተተ በዲጂታል አዲክሽን ላይ ምንድነው የሚለው በሲስተማቲክ ሪቪው ተደርጎ ወደ 43.4 የሚሆኑ የዩኒቨርሲቲ ተማሪዎች በኢንተርኔት ሚስ ዩዝ እና አቢዩዝ አድርገው ይጠቀማሉ ይላል። በትክክል ለትምህርታቸው ለህይወታቸው የሚጠቀሙትን ሳይሆን ሚስ ዩዝ እና አቢዩዝ አድርገው የሚጠቀሙት ከ43.4% እና ከዚያ በላይ ናቸው ይላል። በተለይ ዩኒቨርሲቲ ተማሪዎች እነዚህም ደግሞ ፕሮብሌማቲክ ኢንተርኔት ዩዝ ይታይባቸዋል ብቻ ሳይሆን በተለይ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ላይ የተደረገ አንድ ጥናት የጤና ተማሪዎች ላይ በትምህርታቸው ያመጣው ዲጂታል አዲክሽን ምን ያህል ነው ተብሎ ጥናት ተደርጎ ወደ 33.6% ተማሪዎች ተጎጂ ናቸው። የሚገርመው ተጎጂ መሆናቸውን አለማወቃቸው ነው። አንድ ሰው እኮ ችግሩን ካወቀ ቢያንስ ለመፍትሄ እና ይሄ አብረው የሚከሰቱ ደግሞ አሉ። ለምሳሌ ሰው በዲጂታል ዓለም ውስጥ ብዙ ጊዜውን ካጠፋ በቂ እንቅልፍ አይተኛም። ተማሪ ከሆነ አያጠናም፣ በውጤቱ ሌላ አሉታዊ ተጽዕኖ አለው። ሰራተኛ ከሆነ በስራው ላይ ሌላ የውጤታማነት ችግር ይመጣል ማለት ነውና ተጨምሮ ከዛ ጋር አብሮ የሚመጡ ተያይዞ የሚመጡ ችግሮች አሉ እና የኢኮኖሚ ደረጃም ላይ የአእምሮ ጤናም ላይ ከፍተኛ ችግሮች ይስተዋላሉ ከዚህ ከዲጂታል አዲክሽን ጋር ተያይዞ ማለት ነው። በአጠቃላይ ጥናቶች የሚያሳዩት ዲጂታል ሱስ በግለሰቦች አእምሮ፣ በጤና፣ በትምህርት፣ በስራ፣ በማህበራዊ ህይወታቸው ላይ ትልቅ ተጽዕኖ እንዳለው ያሳያልና በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። እንደ ሰደድ እሳት የሆነ ለሀገርም ፖሊሲም ያስፈልገዋል ፎር ዛት ማተርና እንደ በኋላ ወደ መፍትሄዎቹ ልመጣ እንችላለንና ቀላል አይደለም። አሁን ተመልካቾቻችንም ይሄን ፕሮግራም የሚከታተሉ ወገኖች እንደው ይሄ በጣም አሳሳቢ ነገር ስለሆነ ነው ከወቅቱ ጋር መታየት ያለበት ወቅታዊ አጀንዳ ነው። እንደ አውስትራሊያ እንደ ካናዳ ያሉ ሀገሮች በተለይ እድሜያቸው ይሄ አፍላ ውስጥ ያሉ እንዳይጠቀሙ ፖሊሲ ያወጣዋልና ወደ በኋላ ላይ ወደ መፍትሄው ስንመጣ እንግዲህ እኛስ ሀገር ምን አይነት ፖሊሲ ያስፈልጋታል ወደሚለው እንቃኛዋለን። አንድ ሰው ማህበራዊ ሚዲያ ላይ ረጅም ሰዓት መጠቀሙና ማህበራዊ ሚዲያዎችን በብዛት መጠቀሙ ለዲጂታል ሱስ ተይዟል ማለት ራሱ ያስደፍረናል። ለምን ተጠቀመው ነው? ለምሳሌ ከስራ አንፃር ለምሳሌ የሚዲያ ሰዎች ይኖራሉ። ለትምህርቱ ሊጠቀም ይችላል። ለስራው ማሳለጫ ስራዎችን ውጤታማ በሆነ መልኩ ዲጂታሉን ዓለም እየቃኘ ለስራው የሚጠቀምበት ነገር ሊኖር ይችላል። ሙሉ ለሙሉ ብዙ ሰዓት የተጠቀመው ሁሉ አዲክትድ ሆኗል ሳይሆን በሚፈልገው መልኩ ሳይንሳዊ ብሂሎች አሉ ማለት ብይኖች አሉ። ለምሳሌ ይሄ በሱስ ምክንያት ነው ወይስ በስራ ምክንያት ነው? ሆን ብሎ ነው ወይስ ያ ገዝቶት ነው? እሱ ተቆጣጥሮት ነው ወይስ እሱ ተቆጣጥሮት ነው ለማለት የሚያስኬዱ ነገሮች አሉ ሳይንሳዊ አካሄዶች እና በሳይንሱ ዓለም ከፍተኛ አጠቃቀም ወይም ሄቪ ዩዝ የምንለው በሱስ አዲክሽን ጊዜ ሱስ ወይም አዲክሽን ላይ እሱ ሳያስበው ወይም ደግሞ በጥቂት እጠቀማለሁ ብሎ ሎስ ኦፍ ኮንትሮል ሲኖር ማለት ነው። ራሱ መቆጣጠር ሲያቅተው ከፍተኛ አጠቃቀም ነው። ለምሳሌ ፈቃዱ ሲሆን ስልኩን አስቀምጦ ሌላ ስራ መስራት ይችላል። አንድ ሱስ ከሆነስ
ሱሱ አጠቃቀሙን ለመቀነስ በተደጋጋሚ ሞክሩ፣ አይሳካለትም። ስልኬን ላስቀምጠው ይላል፣ አሁንም ዞሮ ስልኬ የት አለ ይላል። ከሚዲያ ውጪ ሆኖ ስራ ለመስራት ሲፈልግ አሁንም ወደዛ ይገባል። ኢንተርኔት፣ ጉግል፣ ፌስቡክ፣ ቲክቶክ ምን ተለቀቀ፣ ምን አዲስ ነገር አለ ብሎ ውስጡን ወደዛ ይሄዳል ማለት ነው። ይሄ እንደዚህ ሚል ከሆነ ራሱን መቆጣጠር ካቃተው ወደ ሱስነት ሂዷል ማለት ነው። ሌላው ደግሞ ከዚሁ ጋር ተያይዞ ለምሳሌ አስገዳጅ ፍላጎትና ይሄ መቅበጥበጥ የምንለው ይሄ ሳሌንስ ኤንድ ክሬቪንግ የምንለው ለምሳሌ ስልኩ በአቅራቢያው ከሌለ ከፍተኛ ጭንቀት የሚሰማው ከሆነ ኦፍላይን ላይ ሆኖ ብዙ ሰዓት የሚቆይ ከሆነ መበሳጨት፣ መቅበጥበጥ ሲሰማ ወይም ደግሞ ዊዝድሮል ከዛ ካለበት ነገር እኔ በቃ ስልኬ ስለሌለ ቻርጅ ስለሌለው እንደዚህ ሳላ ኢንተርኔት ሳላይ ምን እንደተ ሚል ከሆነ የሆነ ችግር አለ ማለት ነው። ሶ there is symptom ያንን ማንበብ ይቻላል። በእርግጥ ስራ በዝቶበት ስራውን ለመጨረስ ብዙ ሰዓት የሚቀመጠውን አላልንም። አሁን እሱ ሌላው ተግባራትን ማስተጓጎልም ለምሳሌ ፋንክሽናል ኢምፔርመንት የምንላቸው ነገሮች አሉ። ምንድነው? ኦንላይን የሚሰራ ሰው ካለ ዲጂታል ፈጣሪ ሊሆን ይችላል። ለምሳሌ በኦንላይን የሚሰራቸው ፈጠራዎችን፣ አዳዲስ ግኝቶችን በኦንላይን ስራውን ማስተዋወቅ፣ ግብይትን ማካሄድ፣ ተቋሙን ማስተዋወቅ፣ ሌሎች ስራዎች ማከናወን አንዱ ነገር ሊሆን ይችላል። ግን በዛው ልክ ደግሞ ስልኩን በመጠቀሙ ምክንያት ውጤቱ ሲቀንስ፣ ከቤተሰብ ጋር ሲጣላ፣ ወላጅ ተው ስልክን አስቀምጥ ሲለው ማስቀመጥ ሲያቅተው፣ ለሚስቱ ልታዋራው ስለ ልጆች ስለ ህይወቷ ልታማክረው አጠገቡ ተቀምጣ እስኪና እንመካከር ስለ ልጆቻችን፣ ስለ ህይወታችን፣ ስለ እቅዳችን፣ ስለ ትምህርታችን እያለች ልታወያየው እስክሪብቶና አጀንዳ ይዛ አጠገቡ ተቀምጣ እያለ አሁንም ስልኩን ዋው ይሄ ነገር አንቺ በጣም የሚገርም ነው የሚል አይነት ነገር ከሆነ አሁንም የሆነ ክፍተት አለው ማለት ነው። እና ስራ ሲያበላሽ ምግባቸውና እንቅልፉንም ማጣት አለ። በነገራችን ላይ አንዳንድ ጊዜ ጉዳቱን እያወቁ መቀጠልም አለ። አሁን እያወቁም እንደዛ ሱሰኛም ሆነው እያወቁም አንዳንድ ሰዎች በዛው የሚቀጥሉ ደግሞ አሉ። ከዚህ ጋር ተያይዞ አካላዊና አእምሯዊ ጉዳት አለው። ለምሳሌ የእጅ መዛል፣ ሁልጊዜ ስልኩን እጁ ላይ፣ ሁልጊዜ አይኑ ላፕቶፑ ላይ፣ እንደዚህ አይነት ከሆነ የእይታን የአይን ማቃጠል ክፍተቶች ይመጣሉ ውስጥ ላይ። በተለይ ማታ በራሱ መብራት ጠፍቶ የስልክ ብርሃን የስማርት ስልኮች ወይም ደግሞ ላፕቶፖች፣ የተለያዩ ዴስክቶፖች ያንን በጨለማ ሰዓት አእምሯችን የሚፈልገው ረፍት አለ። በቃ ዘንጊ እንትና ደብዛዛ ብርሃን የምንፈልገው ነው የኛ ተፈጥሯችን ማታ ላይ ማለት ነው። እና ደማቅ ብርሃን ሲሆን ስልክ ላይ ያለው ነገር የእይታ አይኑ ላይ ችግር አለ፣ እጅ የመዛል ነገር አለ፣ ድብርት አለ፣ በኋላ ላይ እንቅልፉን በአግባቡ ባለመተኛቱ ሌላ ችግር አለና ስለዚህ ሱስ የሚሆነው ግን አጠቃቀሙ የሰውየውን ህይወት፣ ጤና እና ግንኙነት መሪነቱን ተረክቦ ሲያበላሸው ብቻ ነው ሱስ ነው የምንለው ማለት ነው። ልዩ ልዩ የማህበራዊ ሚዲያ መተግበሪያዎች አሉ። እርሶም ቀደም ሲል ሲያነሱት ነበር እንደ ቲክቶክ፣ ኢንስታግራም፣ ዋትስአፕ፣ ቴሌግራም የተለያዩ በርካታ እነዚህ መተግበሪያዎች እንደገና ደግሞ ቪዲዮዎችና የኮምፒውተር ጌሞች በራሱ የተሰሩበት ስልክ በተለይም በታዳጊዎችና አምራቹን የሰው ኃይል በቀላሉ የዚህ ሱስ ተገዢ እንዲሆን የማድረግ እድላቸው ምን ያህል ነው? የሚገርምሽ እነዚህ ማህበራዊ ሚዲያ መተግበሪያዎች ለምሳሌ እንደ ቲክቶክ አሁን ቀደም ብሎ የተነሱት አጫጭር ቪዲዮዎች ገና አፈጣጠራቸው የሰውን ልጅ አእምሮ ስነ ልቦናና የነርቭ ሳይንስ የኒውሮ ሳይንስ የምንለውን በጥልቀት ያጠኑ መሐንዲሶች ወይም የባህሪ ንድፍ ቢሄቪየራል ዲዛይን ወይም አትኩሮት አቴንሽናችንን አቴንሽን ኢኮኖሚ በሚባል ስልት የቀረጿቸው ወጥመዶች ናቸው ነው የሚባለው። የሰው ልጅ ለምሳሌ እነዚህ መተግበሪያዎች ታዳጊዎችን አምራቹን የሰው ኃይል በቀላሉ ምርኮኛ የሚያደርጉባቸው ዘዴዎች አሉ። የተወሰኑትን ለመነጋገር ተለዋዋጭ ሽልማት አላቸው ማለት ለምሳሌ አንድ ሰው ስልኩን ወደ ታች በሳበ ቁጥር ሪፍሬሽ ሲያደርግ ወይም ቪዲዮዎችን ሲቃይር ምን አይነት ቪዲዮ ቀጥሎ እንደሚመጣ አያውቀውም። ዩሲ አስደሳች ነው፣ አስደማሚ ነው፣ አሳቂ ነው፣ አሳዛኝ ነው አያውቀውም። እና ለዛ አእምሯችን ደግሞ አዳዲስ ነገር ይፈልጋል። እና አንኤክስፔክትድ የሆነ ነገር አእምሯችን በባህሪው እንዲህ አይነት ነገር ይፈልጋል። የተለመደ ነገር ይሰለቻል። ልክ ቶሎ አዳዲስ ነገር ይሄንን ያጠኑ ናቸው ይሄን አልጎሪዝም ክሬት ያደረጉት። ሌላው
በተለይ እንደ ቁማር ማሽን ስሎት ማሽን ቀጥሎ የሚመጣው ነገር አስደሳች ሊሆንም ላይሆንም ስለሚችል ተጽዕኗቸው አእምሯችን ላይ ቀጥሎ ምን ይገጥመኝ ይሆን የሚለውን ጉጉት ለማርካት ከፍተኛ የዶፓሚን ወይም የደስታ ኬሚካል ማዕበል ናቸው እነዚህ ነገሮች ማለት ነው። ይሄ ዶፓሚን ቅድም የጠቀስነው አለ ደስታን እንዲያመነጭ አንኤክስፔክትድ የሆነ ፕሊዘንት ሲከር ነው የሚሆነው። ፕሊዘንት ሲከር ማለት ደስታን ፈላጊ ይሆናሉ እነዛ ተመልካቾችና ይህም ታዳጊዎች ስልኩን ሳይዘጉ ለሰዓታት እንዲቆዩ ያደርጋቸዋል የአልጎሪዝሙ። ሁለተኛው ማለቂያ የሌለው መሸብለል ወይም ኢንፋይናይት ስክሮል ነው። ለምሳሌ ቀደም ሲል በነበሩ ድረገጾች ላይ የአንድ ገጽ መረጃ ሲያልቅ ቀጥሎ ያለውን ገጽ ለማየት ኔክስት የሚለውን መጫን ነበረብን አይደል? ለምሳሌ ነገር ኔክስት ምናምን። አሁን ግን ለምሳሌ ቲክቶክ፣ ኢንስታግራም፣ ፌስቡክ ማለቂያ የሌለው ኢንፋይናይት ስክሮል አላቸው። አንድ ቪዲዮዎች አንዱ ሲያልቅ በሌላው በራሱ ጊዜ ይቀጥላል። አይ አልቋል በቃ ብለሽ የምታቆሚው አይደለም። ቲክቶክ ስታይ አልቋል በቃ አትይም እኮ ምንም ማለቂያ ነገር የለውም። ኢንፋይናይት ረጅም ሰዓት የሚያስቆየው ይሄ እኮ ነው። አንድ 20 ደቂቃ 30 ደቂቃ ልይና እነዚህ ነገሮች ይወጣለው ይላል። ሲያይ ሌላ ነው፣ ሲያይ ሌላ ነው። ስለዚህ ሳያስበው ብዙ ሰዓታትን ይቆያል። ይሄ ነን ስቶፒንግ ኪው የምንለው ማለትና ተጽዕኖ እዚህ ጋር ይብቃ የሚልበትን የተፈጥሮ ማቆሚያ ምልክት የለውም። ይሄ አፈጣጠሩ የአልጎሪዝሙ ማለት ነው። ሌላው ሰው ሰራሽ አስተዋይነትና የልብ ትርታን የሚያውቁ አልጎሪዝሞች ናቸው እነዚህ ኤአይ አልጎሪዝምስ። ለምሳሌ አንቺ የምታዩ ምንድነው? ብዙ ጊዜ መዝሙር የምታዳምጭ ከሆነ በብዛት መዝሙሮችን ሊያመጣልሽ ይችላል። የፖለቲካ ትንተናዎች የምትከታተይ ከሆነ ያንን ያመጣልሻል ቶሎ ቶሎ። ሌሎች በቃ አንቺ ውስጥሽን ያያል ኤአይ አእምሮአችን ተቆጣጥሮታል። ስለዚህ ይሄ አልጎሪዝም በጣም ከባድ ነው እና ከዚህ አንፃር ሌላው ማህበራዊ ተቀባይነትን መናፈቅ። ለምሳሌ ላይክ፣ ኮሜንት፣ ሼር፣ የፎቶ ማጣሪያዎች እነዚህ ፊልተርስ ምንላቸው የተሰሩ የሰውን ልጅ ማህበራዊ ተቀባይነት የማግኘት ተፈጥሯዊ ዝንባሌውን ለመበዝበዝ ነው በነገራችን ላይ እና ለዛ ጥገኛ ሆነ። ባለፈው ፎቶ ለቅቄ ነበር ስንት ሰው ላይክ አድርጎታል እንላለን። ባለፈው የለቀቁትን የተወሰነ ቪዲዮ ስንት ሰው ሼር አድርጎታል፣ ስንት ሰው ሪፖርት አድርጎታል የማለት አዝማሚያ ራስን ይሄ ማህበራዊ ተቀባይነት ብለን እንወስደዋለን እኛ በነገራችን ላይ እና ይሄ ተጽዕኖ በተለይ በታዳጊዎች ማንነታቸው ላይ የሚጨነቁበት እድሜ በመሆኑ በለቀቁት ፎቶ ላይ ወይም ቪዲዮ ላይ ላይክ ለማየት ስልካቸውን በየደቂቃው ያሉ ሲበዛላቸው የክብር ስሜት ይሰማቸዋል። አይሽ የሰው ልጅ ክብር ይፈልጋል በሰዎች ዘንድ። ስለዚህ ይሄን ያህል ሰው አይቶኛል ክብራቸው በቃ ለራሳቸው ክብር ይሰጣሉ። ከዛ በዛው እንዲቀጥሉ ያደርጋል ማለት ነው። ይሄም ሲያንስባቸው እንደገና በዛው ተቃራኒ ደግሞ ይጨነቃሉ። ወይኔ ፎቶዬ ነው፣ ፊቴ ነው፣ ጸጉሬ አሰራሬ ነው፣ አለባበሴ ነው፣ አነጋገሬ ነው፣ ምንድነው እንደዚህ አይነት ነገር ጭንቀት ደግሞ ይመጣል በዛው ሲያንስባቸው ማለት ተከታዮቻቸው። ይሄ እንግዲህ የመቅረት ፍርሃትም ወይም ፎሞ የምንለው አለ። ፊር ኦፍ ሚሲንግ አውት የምንለው ምንድነው? ለምሳሌ አፕሊኬሽኖቹ በየደቂቃው የሚልኳቸው ማሳወቂያዎች ኖቲፊኬሽንስ እገሌ ቀጥታ ሊገባ ነው፣ ከተወሰኑ ደቂቃዎች በኋላ እገሌ ቀጥታ ሊገባ ነው፣ እንደዚህ ሀሳብ ሊቀርብ ነው። አዝማሚያዎች ወይም ደግሞ እነዚህ ትሬንዶች ያን ሰው ለዛ ጉጉት እንዲያደርግ ለምሳሌ እስከ 6 ሰዓት ከሆነ የስራ ሰዓት 5:30 የሆነ ሰው ላይቭ ገባለሁ ካለ 5:30 እኮ ላይቭ ገባለሁ ብሏል፣ እኔ በቃ ስራዬን አቋርጬ እሄዳለሁ። እንዲህ አይነት ነገር ይሄን ያለው በቃ ስልኬን አምጡ። አሁን ለምሳሌ አንዳንድ መስሪያ ቤቶች ይሄንን አውቀው ስልክ ይዘው እንዳይገቡ አድርገዋል እና ልክ ሰዓቱ እስኪደርስና ያን ስልክ እስኪቀበል ነው የሚያየው እንጂ ስራውን ኢፌክቲቭሊ ለመስራት አይደለምና ይሄ ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን ስልክን ካላየው አንድ አስፈላጊ መረጃ ያመልጠኛል የሚል ስጋት የሚፈጠርባቸው በትኩረት መስራት የሚገባቸውን የስራ ሰዓት ሳይቀር ስልካቸውን ተጽዕኖ ውስጥ እንዲወድቁ አድርጓቸዋል ስልካቸውን ለመጠቀምና ሌላው በጌሞች ውስጥ ያለው የውሸት ስኬት አለ። አሁን ጌሞፊኬሽን ምንለው ወይም ጌሚፊኬሽን ምንለው ምንድነው መሰለሽ? ለምሳሌ የሆነ ጌም እየተጫወተ ዊነር ሰክሰስፉል ምናምን ይላቸዋል እና በዛ ምክንያት ደግሞ ፕራውድ መሆን በቃ አሸነፍኩ። አሁን ሰው እንደዛ መመስገን መሸለም ይፈልጋል በባህሪው እና ከዚህ አንፃር በተለይ ያንን አፕሪሺዬሽን እና አፕራይዛል ሲያገኝ በዛው ይመቀጠላል።
ሰው ባሪው መመስገን ይፈልጋል መመስገን መሸለም ምናምን ያንን ደግሞ ያጣውን ከሌላ ሰው ማለት ለምሳሌ በአካላዊ ካሉት መስሪያ ቤት ጓደኞች ሊሆን ይችላል በትምህርት ቤት ያጣውን ከወላጅ ከሚስት ያጣውን ይሄን አፕሪሺዬሽን ሲያገኝ በቃ አሸነፍኩ ይሄን የማለት ነገር አለና ያ ክፍተት ደግሞ አልተገነዘቡትም አፕሪሺዬት ሲደረጉ ትክክል ናቸው yes ይላል ስራ ቦታው ነው እኮ ነው ጌሙ ላይ ያሱ ትኩረት አድርጎ እንደዚህ ያ ክፍተት በጣም በስራ ላይም በራስ ላይም አፈጣጠሩ የዚህ አልጎሪዝሙ እንደዛ እንዲሆን አድርጓል የሰውን ኒውሮሎጂስቶች ይሄን አጥንተው በትክክል ይሄን ሲፈጥሩ እንዲህ አይነት ሶሻል ሚዲያ ላይ የሰውን አእምሮ ቀልቡን ሐሳቡን እንዴት መጠቀም እንዴት መሳብ ይችላል ስለሆነ በቃ ሰው በቃ በክፍተቱ በምንድነው በክፍተት ባለው በዛች በጎኑ ገብተው በደካማ ጎኑ በዛ ገብቶ ነው ይሄ ነገር የተፈጠረውና ለዛ በጣም ቨልነሬብል ሆነናል ትኩረት የሚደረግበት ጉዳይ ነው ከበርካታ ሰዎች ጋር እንዲህ በቀላሉ እየተገናኘን እያወራን ነገር ግን ወደኛ ደግሞ ስንመጣው ወደ እውነታው ይሄ ከጓደኛ ጋር ከማህበራዊ ህይወት ጋር እንደገና ከቤተሰብ ጋር እየራቅን ነው የምንገኘውና ለምን በዚህ ሁኔታ ሄደ ወይም ለምን ራቅን ምክንያቱም ምንድነው ብለው ያስባሉ እንግዲህ ሰው ቀለል ያለውን ነገር መምረጥ ይፈልጋል ለምሳሌ በአካል ሄዶ ማግኘት ሲገባው ሰላምታ ማቅረብ ሲገባው ኢቭን ሐዘን እንኳን ለመግለጽ አሁን አይተሽ ከሆነ ሪፕ ምናምን እንደዚህ ብሎ ወይም እንደዚህ ኢንተርኔት ላይ መልእክት አስተላልፏል ወይም ደግሞ በቴክስት አድርጎ እግዚአብሔር ያጽናችሁ ምናምን ወይ እንደዚህ በርቱ የማለት በሶሻል ሚዲያ ገልጾ መገላገል ይፈልጋል ይሄ ደግሞ የኛ የሰዎች ስሪት በተለይኛ ኢትዮጵያውያን ይሄ አይደለም ስሪታችን ሐዘኔን መጥተሽ አጽናንተሽኝ አይዟችሁ በርቱ ብለሽኝ ደስታሽን መጥቼ ተካፍየልሽ ነው መሆን እንትናችን ስሪታችን ቆይታችን ይሄ ነው የሚያሳየው ይሄኛው ይሄ የኮሌክቲቭ ላይፍ ስታይል ምንለው እየተሸረሸረ ማለት አለኝ ወንድም ያለኝ ጎረቤቶች አሉኝ የሥራ ባልደረቦች አሉኝ ይሄ ያለኝ ምንለው ነገር ያሳጣናል ያለኝታን ዋስትና ያሳጣል እና ወዴት ይወስደናል ችግርንም ደስታንም ሐዘንንም ጉድለትንም በራሳችን ብቻ እንድንወጣ ያደርገናል ያ ደግሞ ሰው ፍጹም ሙሉ አይደለም እንዳው ግን ካነሱልኝ አይቀር በተለይ በትዳር ላይ በቤተሰብ ላይ በሀገር ላይ የሚያሳድረውን ማህበራዊ ቀውስና ጠባሳ በዛው ቢያነሱልኝ በጣም አለው አሁን ምን አለ መሰለኝ ለምሳሌ ሰው ስለ ስራ ብዙ ኤክስፒሪየንስ አለሽ አሁን አንቺ በሙያሽ ስለዚህ አዲስ ጀማሪ ጋዜጠኛ መጥቶ ሙያሽን ጉግል አድርጎ ከመያገኘው ይልቅ በተግባር መጥቶ አንቺን ጠይቁ እንዴት ቻሌንጆችን እንዳለፍሽ እንዴት እዚህ እንደደረስሽ እንዴት በሙያሽ ምስጉን ሆነሽ እንደቀጠልሽ እሱ ደግሞ የተሻለና እንደዚህ እንዲሆን መጥቶ መጠየቅ መቻል አለበት ራዘርዛን አንዳንድ ጊዜ ብዙ ነገሮች ሚዲያ ላይ የሚያገኛቸውን ወይም ደግሞ እዛ ያለው ሁሉ ከእውነታው የራቀ ሊሆን ይችላል በስራም እንደ ሀገር ደግሞ አንዱ ላንዱ ሲደርስለት እና ደግሞ ሐሰተኛ ፌክ ኒውስም በዛው ልክ ደግሞ እንትን ያታልሉታል እዛ ሚዲያ ላይ ተጥሎ እንደዚህ እሱም ያራባል እንትና ሞተ ያዘን መግለጫ እንትና ሲያወጣ እሱም በዛው ይለቃል እውነት ነው ፕሩፍ የማድረግ ክፍተቶች አሉ እና በተለይ በሶሻል ሚዲያ ላይ ብቻ ተጥዶ the one and the only solution ተብሎ በዛ መቀጠሉ ተገቢ ነው ብያለምን ለምን መሰለሽ እንደ ውሸቱን ተቀብዬ ውሸትን ነው ማራባው ያን ብቻ ማመን ከሆነ ሪል ላይፍ ላይ ያለው እንዴት ነው እንደዚህ ሆነ በሀገር ደረጃ በሃይማኖት ደረጃ እንዲሆነ በስራ ደረጃ ይሄን ስራ ምናምን የሚለውን ተማሪ አሁን እንደዚህ ሆነ እንደዛ አልሆነ የሚለውን ሁሉ ሰምቼ ፊልተር አውት ሳላደርግ ከነባራዊ ሁኔታ ጋር ከትክክለኛው ሪል ላይፍ ጋር ማዛመድ መቻል አለብኝ ሁሉ ጊዜ ሶሻል ሚዲያ ላይ ተጥጄ ሙሉ ከሆነ የኔ ገነትም ሲኦልም ያ ብቻ ነው ማለት ነው ከዛ ውጭ ማየት አልችልም ማለት እና እንደ ሀገርም የሚያመዛዝን ትውልድ ያስፈልጋል ከሶሻል ሚዲያ ውጭ የሆነ ፕሪንት አውት የሆነ መጽሐፎች ማንበብ ላይ በነገራችን ላይ ይሄ በጣም ሜሞሪያችንን ራሱ ማለት መጽሐፍትን አንብበን ረጅም መጽሐፍት ለምሳሌ አሁን
ቡክ ሪቪው አቅርቢ 300 250 ገጽ ያለውን አቅርቢ ስትባይ የመሰላችት ነገር ይኖራል ማለት ነው። አንቺ አጫጭር ነገሮች የምታይ ከሆነ ውይ ይሄን ሁሉ ገጽ አንብቤ እንዴት ነው ይሄን ፈተና መፈተን ወደ ማለት ወደ ስልቹነት ይሄዳል። እና ያኛው ነው ደግሞ ለአእምሮም በተረጋጋ ሁኔታ ብርሃን የለበትም የተለያዩ ነገሮችን ፕሪንት አውት ያደረጉ ነገሮችን የማንበብ እንትናችን ቢዳብር is very interesting እና ትኩረት ሊደረግበት የሚገባ ጉዳይ ነውና ምናልባት በኋላ ልንመጣበት እንችላለን። ይሄ ከሃይማኖት አንፃር ራሱ አንዳንድ ጊዜ የቀድሞ ሰዎች ጸሎትን በቃል ይይዛሉ። አሁን የለም በስልክ ነው ሁሉ ነገር። ኢቭን ፕሪንት አውት እንኳን አንጠቀምና ስልክ ስዊች ኦፍ ሲሆን ጸሎትም የለም ማለት ነው። ቻርጅ ሲጠፋ መብራት ሲጠፋ ጸሎትም የለም። በምን ጸልይ? ወይ በቃል አልያዝ ነው ወይ መጽሐፍ የለም። እንዲህ አይነት ነገሮች እስከዚያ ድረስ ፐርሰናል ላይፍ ላይ ከትዳርም አንፃር ፌክ የሆኑ ለምሳሌ ወንዱ እንደው አለ አይደለ እንደው ተቀባብተው እዛ ለሚዲያ እንዲመቸው ነው ምናምን የሚወጡትን ሁሉ ያይና በቃ ሚስቱ በትክክለኛ ላይፍ የሚያያትና እዛ ሚዲያ ላይ የሚያያቸው ሴቶች ኮምፕሊትሊ ይለያያሉ። እውነት ነው የሚመስለው። ስለዚህ በዛ መለኪያ ያመጣና ሜዠር ያደርጋል። ይሄ ደግሞ አይሆንም። ትዳር ላይ ገባ ማለት ነው። ትዳርና ያፈርሳል። ከዚህ አንፃር ብዙ ክፍተቶች አሉበት። ይሄ ነገር በጣም ትኩረት ሊደረግበት የሚገባ ጉዳይ ነው። ዲጂታል ሱስ በተለይ ይሄ የተለያዩ የጤና እክሎችን የማምጣት እድሉ ሰፊ ስለሆነ ነዛን ከስነልቦና አንፃር አእምሮ ጤና አንፃር በተለይ ጭንቀት፣ ድብርትና የመሳሰሉት ችግሮችን ከመፍጠር አኳያ ያለው ተጽዕኖ ምን ይመስላል ጤና ላይ? ከስነልቦና አንፃር አይረጋጉም። ሱሰኛ የዲጂታል ሚዲያ ሰዎች ስራቸውን በአግባቡ ውጤታማ ሆነው አይሰሩም። አንድ እንመን እናሳምን። ይሄን ለትዳር እንቅፋት ነው አዎ ብለን እንመን እናሳምን። ለትዳር አጋራችን መፍትሄ እንሁን። ከዛ ቀጥሎ ለሥራ ባልደረባችን መፍትሄ እንሁን። ክፍተቱን እንንገረው፣ መስታወቱን ሆነ እናሳየው። አንለስ ግን ይሄ ነገር እያደገ ሂዶ እሱም ታማሚ ነው። አዎ ይታመማል። የሶሻል ሚዲያ ታማሚ ነው፣ አዲክትድ ነው። ስለዚህ ከዛ አዲክሽን እንዴት እናወጣው ካልነ ጥሩ መፍትሄ የሚሆነው ጉዳቱን እናሳየው፣ ከዛ በባለሙያ እንደግፈው። ያለውን ኢኮኖሚካል ድሮባክስ፣ ሶሻል ድሮባክስ በትዳሩ ላይ የሚመጣው ነገር የእውነት አለ። የእውነት እኔ አሁን አንድ ትልቅ አባት ናቸው። ኦልሞስት ወደ 45 እንደዚህ ከፍ ያሉ ናቸውና ወደ 3 ልጆች አሉ ቤት። ድሮ አሉ ስልክ ሳልገዛላት ለባለቤቴ ትልቁን ይሄ ስማርት ስልክ ሳልገዛላት ማድ ታቀርብና ቡራኬ ትጠብቃለች። ጸሎት አለ ልጆቻችን ስብሐት ብለው በስርዓቱ እና እንትን ብለን አመስግነን ምናምን። አሁን ግን ታቀርብና ኢቭን መጀመሪያ ለምሳሌ የእጅ ውሃ ሳይቀር ምናምን እንትን ይላል። ከዛ በኋላ ስልኳን ይዛ ብላ ምን ልጨምር አለቀ ጨረስክ በቃ ምንም ክብር ለቤተሰብ የማዕድ አለ። አሁን እኛ ኢትዮጵያውያን በቃ ለማዕድ ልዩ ክብር አለን። እግዚአብሔርን አመስግነን ነው የምንመገበው። ከተመገብን በኋላ የራሱ ስርዓት አለው። ስብሐት ተብሎ በጸሎት የአባት ቡራኬ ተሰጥቶ እንዲህ አይነት ነገር ኮምፕሊትሊ ቀራሉ። ይሄ እና ይሄ እኔ ወይ ልፈታት ነው ወይ ደግሞ ችግሩን ፍታልኝ ብለው ነው የመጡት። እና ኦልሞስት የአንድ ዓመት ተኩል ምናምን አካባቢ ነው ያ ነገር የቆየችበት ማለት። እና እሳቸው የፈለጉት ምንድን ነው መሰለሽ ቶሎ እንዲፈታ በአንድ ቀን አቁም የምትሉ ከሆነ እወጣለሁ ከዚህ ቤት በቃ እንፋታለች። ስለዚህ ምንድን ነው መፍትሄው? ቀስ በቀስ እንትኑ መቀነስ። አንደኛ ድግግሞሹ፣ ሁለተኛ የምታየውን ድግግሞሹ ብቻ ሳይሆን ሰዓቱ ሬሾ። ምሳሌ በቀን ውስጥ አዘጋጀንላት ማለት ከሳምንት ውስጥ መቼ ግዴታ ማየት ያለብሽ አንድ። ከዛ ሰዓቱ ደግሞ ለስንት ሰዓት ይሁን፣ የምታያቸው ኮንተንቶች ደግሞ ወደ መንፈሳዊ ያዘነበሉ እንዲሆኑ ምናምን በሂደት እንደዚህ ወደ መፍትሄው መተናል። አስታውሳለሁ ማለት ትዳርን ምን ያህል እንደ አንደኛው የትዳር አጋር እንዴት እንደሚጎዳ አደጋ ላይ እንዴት እንደሚጥል ግን ጥሩ ነው አሁን ያደረጉት ይሄ አባት ማለት ሌላ ዘራፍ ምናምን ብለው ሌላ ወደ እንትን አልሄዱም። በቃ መፍትሄ የሚደረግበትን ነገር ነው የፈለጉት። አሁን ጥሩ ሪካፕ እየተደረገ እየተስተካከለ ነው ያለው። እሳቸውም ኢቭን ወደ ጸሎት ላይክ የምታደርጋቸው ምናምን ወደዛ እንዲመጡ መንፈሳዊ ነገሮች
ነው እየተደረገ ያለውና እንደዚህ አይነት መፍትሄዎችን በቀላሉ መውሰድ ይቻላል። ከቆየስ ነገ እኮ ትዳሩ ሊፈርስ ነበር። የሶስት ልጆች ወላጆች ናቸውና እንደዛ ከመሆኑ በፊት መድረስ አለብን። ህመም ነው መታከም አለበት። ኤኒ ህመም ብለን ሐኪም ቤት ሄደን እንደምንታከመው ይሄም ህክምና አለው። የዲጂታል ሱስ መንፈሳዊ ህይወታችን ላይ በተለይ ጸሎት ላይ በቅዳሴ በንስሐ በቅዱስ መጽሐፍ ማንበብ ላይ የሚያሳድረው ከፍተኛ ተጽዕኖ እንዲሁም ደግሞ የልብ መከፋፈል አንዳንዴ ቤተክርስቲያን ተቀምጠን እኮ ስልካችን ተደብቀን በነጠላችን ውስጥ ልናይ ሁላ እንችላለንና እንደዚህ አይነት የልብ መከፋፈሎችንና ተጽዕኖዎችን እንዴት ይመለከቱታል? ሰው ወደ ሱስ እንዳይገባ የዲጂታል ዓለሙን በመጠኑ እንዲጠቀመው የመጀመሪያ ያስፈልጋል። ሌላው ጸሎት ተመስጦ ይጠይቃል። ኦንላይን ሆነው ጸሎት የሚጸልዩ ሰዎች አሉ። ከዛ ጸሎትን አቋርጠው ደግሞ ሪስፖንድ አድርገው ለዛ ወደ ጸሎት እንዴት አይነት እግዚአብሔርን በእውነት በእግዚአብሔር ላይ እንዴት መዘባበት ነው ይሄ። ቅዳሴ ቦታ ላይ እሺ ስልክሽን ለምሳሌ ምስባክ ቅዳሴ እያስቀደስ ምስባኩን እዚህ መዝሙር እዚህ ምዕራፍ እዚህ ቁጥር ሲልሽ ዲያቆኑ ወይም ሰባኪው እንደዚህ ያን ክሮስ ቼክ ለማድረግ ስብከቱን ለመከታተል ሊጠቅምሽ ይችላል። ግን በዚያው ገብተው መስባኩን ምዕራፉን ለማውጣት ለመከታተል ገብተው በዛው እስኪ እንትና ምን ፖስተች እንትና ምን አለ እንትና ደግሞ ምን መልስ ሰጠው ለዚህ እኔ ትናንት ለለቀቁት ማን ምን ያህል አይቶታል ምንል ከሆነ ጸሎቱም ከንቱ ነው። ያመልኮ ቦታ መሄዱም በእግዚአብሔር ላይ መዘበት ነውና ልቦናን ይከፍላል ብቻ ሳይሆን ሙሉ ለሙሉ ያሸፍታል። ከዚህ ካለንበት ቦታ ላይ ክብር ለሚገባው ክብር መስጠት አለብን። ቤተክርስቲያን ቤተ መቅደስ ቁመን ሲቀድሱ ሲያስቀድሱ እኮ እና ያለ አንዳንድ ሚዲያ ላይ አይደለም የሚፖስቱ ነገር ማይቀረጸው ሁሉ ተቀርጾ ሶሻል ሚዲያ ላይ ይለቀቃል። በተለይ አሁን የቤተክርስቲያን አገልጋዮች ጭምር ቀጥታ ላይቭ ይገባሉ። ይሄ በጣም ማለት እንደው ነውሩን ከመልካሙ እኩዩን ከሰናዩ መለየት መቻል አለብን። ስለዚህ ምንድነው መደረግ ያለበት? የጸሎት ቦታ ስንሄድ ለጸሎት ነው የሄድ ነው። በቃ ይሄ ለምን ሄድኩት? ቤተክርስቲያን ጉባኤ ከሆነ ጉባኤን ለማዳመጥ ነው ሄድኩት። ከዛ ውጭ ስልኬን ኦፍላይን ማድረግ ገብቶሻል። አሁን እንደዛ ካልሆነ ስልኬንም እየተከታተሉ ሰባኪው አልጨረሰም ቅዳሴው ያልቅም እንዴ ወደ ማለት ይሄዳል። እንደው ባንሄድ ይሻላል እንደዛ ከሆነ። እንደዛ ካልኩ ደግሞ ጭራሽ ንቅር ሳይሆን ውጤታማ አንሆንም ነው። ሂደን ውጤታማ ካልሆነ ራሳችን መፈተሽ መቻል አለብን። እዛው ቤተክርስቲያን እያለን እኔ በጣም የሚገርመኝ ቀዳሹም አስቀዳሹም ዘማሪውም መዝሙር የሚያዳምጠውም ሁሉም ስልኩን አውጥቶ ይቀርጻል። ሁሉም ላይቭስ እኔ ማን ነው የሚሰበከው? ቅዳሴው ለማን ነው? ስብከቱ ለስልካችን ነው? ለሚዲያ ነው? እኛስ መቼ ነው የምንሰበከው? እኔ በጣም ይሄ ያሳስበኛል የእውነት። ሰባኪውም እየሰበከ ከጀርባ እንካቀረጸኝ ነው፣ ዘማሪውም እየዘመረ እንካቀረጸኝ ነው። ወይ ራሱም እኔ ማለት ወደ ልቦናችን የምንመለስበትን እግዚአብሔር ያደለን በእውነት። ይሄ በጣም አሳሳቢ ነገር ነውና ሁሉንስ ለሚዲያ እንደው አንዳንድ ጊዜ እኮ አለ እንደው ሁሉ ነገር እኮ ለሚዲያ አይቀርብም። ጸሎት እግዚአብሔር ላይ የሚያደርሰን መንገድ መሰላል ነው ካልነ መሀል ማቋረጥ የለብንም። ቴክኖሎጂን ከጉዳቱ ርቀን ለመንፈሳዊ እድገት ለወንጌል አገልግሎት ለበጎ ነገር ከማዋል አኳያ በመንፈሳዊም ደግሞ በዚህ መልኩ እንደገና ደግሞ በሳይንስ በኩል ደግሞ እንዴት ነው መፍትሄ ማምጣት የሚቻለው? ራሳችን ከዚህ አይነት ነገር እንዴት ነው ነፃ ማድረግ የምንችለው? አንደኛው የሰው በመንፈሳዊ ህይወቱ ማደግ መቻል አለበት። ማለት በቃ መንፈሳዊ ህይወት ያለው ነው ሰው ማለት። ስለዚህ መንፈሳዊ ህይወቱ ካላደገ ይሄ ስጋ እየገዘፈ ለሆዴ ይሙላ ደረቴ ይጉላ ፊቴ ይቅላ እያልን ምን ሄድበት ከሆነ አሁንም ወደ ሌላ ወደ ጥፋት ለመታረም ለመብሰል ለመስከን ጊዜ አይኖረንም እና መንፈሳዊ ብስለት ያስፈልጋል። ወደ ስነ ልቦናው ስንመጣ ጉዳት አለው። የእውነት ጉዳት አለው ስንል ምንድነው? አካላዊ ጉዳት አለው፣ ስነ ልቦናዊ ጉዳት አለው፣ ማህበራዊ ጉዳት አለው፣ ኢኮኖሚያዊ ጉዳት አለው እያልን በጣም መቀጠል እንችላለን። ጉዳቱ በጣም ብዙ ነው። እንግዲህ ጉዳት ካለው የዲጂታል ሚዲያን አዘውትሮ መጠቀም ዲጂታል አዲክሽን ውስጥ መግባት ጉዳት አለው ካልነ
ጉዳቱን ከተረዳን ከተገነዘብን ወደ መፍትሄ መሄድ አለብን። መፍትሄው ምንድን ነው? አንደኛ በቤተ ክርስቲያን መንፈሳዊ ብስለት ካልነቅድም መንፈሳዊ ብስለት የሚመጣው በትምህርት ነው። ወንጌል መማር አለበት። ወጣቶች ሰንበት ትምህርት ቤት ላይ መማር አለባቸው። ስለ ዲጂታል አዲክሽን መማር አለባቸው። አማንያን መማር አለባቸው። ሰባኪያን ማስተማር አለባቸው። ስለ ዲጂታል አዲክሽን ጉዳት ሰባኪው እስኪ ስልክ በሙሉ ዝጉና አእምሯችሁን ሰብሰብ አድርጋችሁ ዛሬ ተማሩ። ስልክ ማናገር ክልክል ነው። ስልክ መቅረጽ ክልክል ነው። አዋጅ መውጣት አለበት። በቤተ ክርስቲያን አዋጅ መውጣት አለበት። መተዳደሪያ ደንብ መውጣት አለበት። ቃለ ዓዋዲው ላይ መካተት መቻል አለበት። ማለት ከዘመኑ ጋር አብረን መሄድ ስላለብን ለወጣቱ ለሰንበት ትምህርት ቤት አባላት፣ ለስራ አስፈጻሚዎች፣ ለሰባኪያን ስልጠና መጀመሪያ ለነሱ ማለት እነሱ እንዲወጡ እንዲድኑ ያስፈልጋል። መጀመሪያ ባለመድኃኒቱ አይደል? መጀመሪያ ራስን አድን። ስለዚህ ሰባኪያን፣ አስተማሪዎች፣ የሰንበት ትምህርት ቤት ኮርስ አስተማሪዎች፣ ምእመናንም እንደዚሁ ለልጆቻቸው ምሳሌ መሆን መቻል። ቤተ ክርስቲያን ሲሄዱ ስልካቸውን ኦፍ አድርገው አስቸኳይ ነገር ሊኖር ይችላል አይደል? ስልክ የሚፈለግበት ሳይለንት አድርገው ኦፍላይን ሆነው በቀጥተኛ መልእክቶች አጭር መልእክት በጽሁፍ መልእክት ልኮ ሙሉ ትኩረትን ለአምልኮ ቦታ ከሆነ ለአምልኮ ቦታ መስጠት፣ ለጸሎት ከሆነ ጸሎት፣ ቅዳሴ ከሆነ ቅዳሴ፣ ስብከት ከሆነ ስብከት፣ አገልግሎትም ከሆነ አገልግሎት ላይ ያንን በትክክል ማዋል። እንቅልፍም መተኛት አለባቸው። በቂ እንቅልፍ ካልተኛ በስራ ውጤታማ አይሆንም። ለልጆቹ ትኩረት ጸባዩ ይቀየራል። ስለዚህ መፍትሄው በቂ እንቅልፍ ለመተኛት ሰዓቱን መጠቀም መቻል አለበት። ለቤተሰቦቹ ትኩረት መስጠት አለበት። በጣም ከይቅርታ ጋር ስራ ላይ ለጊዜው ቶሎ አይታይም ጉዳቱ። ማለት ይሄ ሶሻል አዲክትድ የሆነ ሰው ወይም ይሄ ዲጂታል አዲክትድ የሆነ ሰው ሶሻል ሚዲያ ላይ ማለት ነው በስራው ላይ፣ በትዳሩ ላይ፣ በልጆቹ ላይ፣ በትምህርቱ ላይ ለጊዜው አይታየውም። ኢቭን ማይጠቀሙ ሰዎችን እንደ ፋራ መቁጠር፣ እናንተ በቃ ብዙ ነገር አመለጣችሁ እኮ ይሄን ሁሉ ሳታዩ በቃ ሌላ ዓለም ውስጥ ነን እኮ እኛ ሌላ ውስጥ እንደዛ ሚስ አንደርስታንዲንግ አለ። በእውነት ለመናገር እነዛ ምንም አላመለጣቸውም፣ እሱ ምንም አላተረፈም። በዚህ በቃ ራሱ መግዛት አለበት አይደል? ብዙ የሰበሰበ አላተረፈም፣ ጥቂት የሰበሰበ አልጎደለውም እንደሚለው ቅዱስ ወንጌል። ስለዚህ በተቻለ መጠን በመጠን ማድረግ ሁሉን አትጠቀሙ እኮ አይደለም። ቴክኖሎጂን ለስብከት መጠቀም ይቻላል። ቴክኖሎጂን ሰውን ለማጥፋት፣ ለማጣላት፣ ለማዋጋት፣ ለማጋደል፣ የሰው ስም ለማጥፋት፣ ይሄ ሳይበር ቡሊንግ ለማድረግ ከመጠቀም ይልቅ የተራቡትን ለመመገብ፣ ጎፈንድሚ ለማዘጋጀት፣ የተጠሙትን ለማጠጣት፣ በስደት በመከራ በጦርነት በችግር ውስጥ ያሉትን ሰዎች መድረስ፣ ፈንድራይዚንግ አድርጎ ሰዎችን በሶሻል ሚዲያ የታመሙትን ማሳከም ይቻላል። የጽድቅ ስራ መስራት፣ የተራቡ በገዳም ውስጥ የሚኖሩ በበረሃ ውስጥ በችግር ውስጥ ያሉ ልጅ ማሳደግ፣ ለመለመን የሰው ፊት ይገርፈኛል ብለው የሚፈሩ ግን ለልጆቻቸው የሚያበሉት ያጡ ብዙ ወላጆች አሉ። ለነዛ በማህበራዊ ሚዲያ መጠቀም ይቻላል። ወደ መልካም ነገር መቀየር ይቻላል ለማለት ነው። እና አንዳንድ ጊዜ ቴክኖሎጂን ማራቃችን ሳይሆን አሁን ዲጂታል አዲክሽን ነው we are talking about digital addiction and just smartly መጠቀም መቻል አለበት። wisely use of technology ነው እንጂ completely avoid ቴክኖሎጂ አይደለም አሁን ያወራን ያለን። ስለዚህ እንዴት መጠቀም አለብን? ቤተክርስቲያን ራሷን አስተምሮ ልትተገብር ያስፈልጋል። አፈጻጸሙ አሁን እኛ ለምሳሌ እንደዚህ አስተላለፈን አይደል? ምን ያህል ሰው ይጠቀማል? ቤተክርስቲያንም በደንቧ በስርዓቷ በትምህርቷ ማካተት አለባት። መጠቀም አለበት። ሁሉም ወደ ዘመናዊ ወደ ቴክኖሎጂ መምጣት አለበት። ግን ሚስ ዩዝ እና ዲጂታል አዲክትድ እንዳይሆን ደግሞ በዛው ልክ ጥቅሙንና ጉዳቱን አይደል? እሳትም ውሃም ይጠቅማል እኮ አይደል? ውሃ ሲበዛስ ጎርፍ ይሆናል፣ ይወስደናል። እሳት ያላግባብ ስንጠቀምስ አካላችን ንብረታችን ያወድማል። ልክ እንደዛ በአግባቡ እንደ እሳት እንደ ውሃ በአግባቡ መጠቀም መቻል አለብን ለማለት ነው። በተለይ አሁን ሰንበት ትምህርት ቤቶችም አብነት ትምህርትን መስጠት ጀምረዋል በየአጥቢያውና በተለይ በዚህ ወቅት ላይ ልጆችን ቤት እንዲቀመጡ አድርጎ በስልክና በኮምፒውተር ከሚያጫንቁ ይልቅ በተለይ ወደ ሰንበት ትምህርት ቤቶች መቀላቀልም አንዱ የመፍትሄ አቅጣጫ ነው ያስባል። ቀደምሽኝ እንጂ እሱን ልል ነበር። አሁን እንደ ኮርስ ትልልቅ ወጣቶች በተለይ ከአራተኛ አምስተኛ ክፍል በላይ በዚህ በዘመናዊ ወደ መንፈሳዊ ክረምት ላይ በሰንበት ትምህርት ቤት በየአጥቢያው ኮርስ አለ።
ከዛ በተጨማሪ ደግሞ የአብነት ትምህርት አለ። በነገራችን ላይ የአብነት ትምህርት ግዕዙን በቋንቋቸው የጸሎት መጽሐፍትን በቃል መያዝ ጸሎቱን በጣም ጥቅም አለው። ለእገሌ ለእገሊት አይባልም። በቃ የጸሎት መጽሐፍትን መማር ግዕዝ አብነት መማር ለሴትም ለወንድም ይቻላል አይደል? ይሄንን ማወቅ በጣም ጠቃሚ ነገር ነው። ማለት ጸሎት ነው፣ መሳሪያ ነው፣ ትምህርት ነው፣ እምነት ነው። ስለ መንፈሳዊ ሕይወታቸው ማደግም ወላጅ ብቻ ላይ ይጨነቅ ይችላል። ማለት የሆነ ኃላፊነት አሁን አንዳንድ ጊዜ ምን አለ ሰንበት ትምህርት ቤትም ሄደው ውጤታማ ሳይሆኑ ሲቀሩ፣ ለምሳሌ ሰንበት ትምህርት ቤት ሄዶ አባል ሆኖ እናትና አባቱን ሳያከብር ሲቀር ወላጅ አይልከውም። እዛ ሄደህ ነው ሰንበት ትምህርት ቤት እሄዳለሁ ትላለህ፣ ግን እኔን አልታዘዝከኝም አይደለም። መላክ ብቻ በቂ አይደለም። ምን ተማርክ? እንፈትን የለ እናስጠና የለ ቱቶር መድበን በበጋው ቀለም ትምህርቱን እንደ አስጠኝን መድባና አሁንስ እኛ ዝም ብለን ሰንበት ቤት ልከን መተው ብቻ ሳይሆን እስኪ ዛሬ የተማርሽን ውዳሴ ማርያም እስኪ የሰኞ ደርስሻል እስኪ በይበቃልሽ እንዲህ አይነት ነገሮች ላይ ምን ተማርክ ምን አወቅ እስኪ በቃልህ ንገረኝ አስረዳኝ ምን ተገነዘብክ ዛሬ ቅዳሴ ስታስቀድስ ምንድነው የመሰጠህ ሐሳብ እስኪ ቅዳሴውን እስኪ ንገረኝ ምን ሚለውን አዳመጥክ ስለማን ቅዳሴ እንዲህ አይነት ነገሮች ወደዛ ማሳደግ እንደዚህም አለ እንዴ አዎ እንደዚህ ነው ስርዓቱ ከዚህ አንፃር ወላጅ ይሄን ኃላፊነት መወጣት ትምህርት ቤቶችም አሁን ትምህርት ሲዘጋ ይጠቁሟቸው መጽሐፍትን የሚነበቡ መጽሐፍትን ትምህርት ቤቶች እርሳነ መምህራን መስከረም ላይ ስትመጡ ይሄን መጽሐፍ አንብባችሁ በቃል ታቀርባላችሁ ይበሏችሁ። አሁን ምን አለ ለወላጅ ብቻ መተው አይደለም ወላጆች በቃ እንግዲህ ክረምቱን እናንተ ደግሞ እኛ ተገላግለናል በጋው እናንተ ደግሞ ክረምቱን ደግሞ ሳይሆን ወላጆች ክሉ ይፈልጋሉ ፍንጭ እነዚህ መጽሐፍትን ክረምት ልጆቻችሁ ያንብቡ። ይሄ ያሳሰበ አድማሳቸውን ያሳድጋል። ይሄ ደግሞ የምርምር አድማሳቸውን ያሳድጋል። ይሄ ደግሞ ታሪክን የማወቅ ዝንባሌያቸውን ያሰፋላቸዋልና እነዚህ መጽሐፍትን ያንብቡ ብሎ ርዕሳነ መምህራን ካነበቡት ለልጆች ይጠቅማል የሚሉትን መጠቆም መቻል አለባቸው ለወላጆች። ትውልድ በስነ ምግባር የታነጸ ሲሆን እንደገና ማንነቱን የማይረሳ ከሆነ በመንፈሳዊ ሕይወቱ ጠንካራ ከሆነ ባህሉን እሴቱን የሚያከብር ከሆነ ያ ትውልድ ለሀገር ገንቢ ነው ተብሎ ይታመናል። በተለይ መንፈሳዊና ባህላዊ መበላሸቶች እንዳይፈጠሩ እንደ ሀገር ደግሞ የሕግ መዋቅሩና ፖሊሲዎች ላይ ምን አይነት ስራዎች መስራት አለባቸው? የሀገር መሪውም ተመሪውም ሰው ነው። ስለዚህ ሰው ደግሞ ባህላዊ ማንነት አለው፣ መንፈሳዊ ማንነት አለው፣ ስጋዊ ማንነት እንዳለው ሁሉ ማለት ነው። ከባቢያዊ ማንነት አለው፣ ብዙ ማንነቶች አሉት ሰው። ስለዚህ ከነዚህ ውስጥ አሁን የሰው የመተሳሰብ ዝንባሌው፣ የመንፈሳዊ ህይወቱ እድገት፣ የባህላዊ መስተጋብሮች ዝማኔ በወላጅ ወይም በትምህርት ቤት ወይም በሃይማኖት ተቋማት ብቻ የሚገደብ አይደለም። ብዙ ባለድርሻ አካላት አሉ። እኔ በጣም አስታውሳለሁ አሁን ብዙ ትምህርት ቤቶች ላይ ይሄ ኮራፕሽን ሙስና የሚገርምሽ እሱም ማንሳት እፈልጋለሁ። በጣም ጥሩ ተሞክሮ ነው እንደ ሀገር እየተሰራበት ያለ እና የጸረ ሙስና ክበብ ተብሎ በየትምህርት ቤቱ ይሄንን የሚቆጣጠር የሚያቋቁም አለ በየወረዳው አሁን ስናይና ትምህርት ቤት ላይ ክበብ ተመስርቶለት የሰላም ክበብ፣ የበጎ አድራጎት ክበብ፣ የጸረ ሙስና ክበብ እንደሚባለው ሁሉ ክትትል ይደረጋል እነዛ ክበባት። አሁን ይሄንን ደግሞ ትውልዱ የሆነ ማዕቀፍ ያስፈልገዋል ማለት ነው። ከዛ ከቴክኖሎጂ ሳይንስና ቴክኖሎጂ ክበብ ለፈጠራ የምንጠቀምበት ክበብ አለ አውቃለሁ። ወደ መጥፎ ነገር ደግሞ እንዳይጠቀሙ የራሱ ክበብ ያስፈልገዋል፣ የራሱ መዋቅር ያስፈልገዋል። ያ ብቻ አይደለም፣ እንደ ትምህርት ቤት ስናወርደው እንደ ሀገር ደግሞ ከፍ ስናደርገው ፖሊሲ ያስፈልገዋል። አሉ አንዳንድ ፖሊሶችን ለማየት ሞክሬያለሁ፣ ግን ሙሉ ለሙሉ የዘጉ ሀገራት አሉ። ለምሳሌ ከዚህ እድሜ እስከ 18 ወይም እስከ 16 የደረሰ ምንም አይነት ዲጂታል ሚዲያ እንዳይጠቀም የዘጉ እንደ ክሎዝ ዶር ፖሊሲ ያደረጉ ሀገራት አሉ። አንድ ደግሞ በተመጠነና በተወሰነ መልኩ በተለካ ልኬት ደግሞ ይሄን መጠቀም ይቻላል፣ ይሄን ደግሞ መጠቀም አይቻልም። ሁለት ሌላው ደግሞ ጭራሽ ተማሪዎች ለምሳሌ ሲጠቀሙ ኤድድ ሆኖ ማለት ተደግፈው ከወላጆች አጠገብ ሆኖ
ወላጆች እያዩዋቸው፣ ከመምህራን አጠገቡ ነው መምህራን እያዩዋቸው፣ ከእንደዚህ አጠገቡ ነው እነሱ እያዩዋቸው ሰፖርትድ ሆኖ በሌላ ተደግፈው የሚያዩ የሚጠቀመው። ለምሳሌ ምን አይነት ነገር አለ መሰለኝ፣ ለምሳሌ የቤት ስራ ልስራ ሲል እንካ ብሎ ወላጅ ስልኩን መስጠት ሳይሆን እንካ ተጠቀም እያየውህ እንዲል አስገዳጅ ህግ ያስፈልጋል። የእውነት በጣም ያስፈልጋል። ማለት አዎ ምናልባት መቆጣጠር እንዳይሰራም ሁሉ ማድረግ ስራ ቦታ ላይ እንውሰድ። ለምሳሌ ቲክቶክ፣ ፌስቡክ እነዚህ ነገሮችን ስራ ቦታ ላይ እንዳይሰሩ አድርጎ ማዕቀብ መጣል ይቻላል እንደ ሀገር። ምክንያቱም ከስተመር ባለሙያ መጥቶ ተስተናጋጅ መጥቶ እሱ ደግሞ ሊያስተናግድ እዛ ደሞዝ እየተከፈለው ግብር እየተቆረጠ ለሱ ደሞዝ ወይም ደግሞ ለሀገር ኃላፊነት ሰጥተው እዛ ላይ ተቀምጦ እያለ ሶሻል ሚዲያ ላይ ስልኩ ላይ ተጥዶ ባለጉዳይን ነገና ይቅርታ አሁን ማስተናገድ አልችልም እያለ ግን ስልኩ ላይ ተጥዶ ከሆነ ዲጂታሊ አዲክትድ ከሆነ ምን ያስፈልገዋል? ማዕቀብ ያስፈልገዋል፣ ህግ ያስፈልገዋል፣ ፖሊሲ ያስፈልገዋል። ያ ነገር እንዳይሰራ ስልኩ ወይ ስልኩን ውጭ ላይ አድርገው እንዲገቡ አንድ ወይ ደግሞ ለሙያ ለስራቸው ግብአት ብቻ ይችን ሚዲያ ብቻ እንዲጠቀሙ ሌላውን ዲስፋንክሽናል ማለት እንዳይሰራ እዛ ቢሮ ላይ ከስራ ሰዓት ውጭ መጠቀም እንዲችል ይሄ ፖሊሲ ያስፈልጋል። አይ ዶንት ኖ ይሄኛውን ዲቴል እንትን አላልኩም፣ ግን ሊኖር ይችላል። በጣም ክትትል ያስፈልገዋል። ቅድም እንዳልኩሽ ለምሳሌ እስከታች ወርዶ አፈጻጸሙ እንደሚከታተሉት አሁን ጸረ ሙስና ተብሎ በጣም እስከ ክበባት ተቋቁሞ የሰላም ተብሎ የሰላምና ስካውት ክበብ ተብሎ እስከታች ወርዶ ቁጥጥር እንዳለ ሁሉ ብዙ ክበባት አሉ። በየትምህርት ቤቶች አሁን ወደ 23 ምናምን ክበባት አሉ ትምህርት። እነዚያውን ከላይ በማዕቀፍ የወረዱ ናቸው፣ በመመሪያ በማኑዋል ከናፈጻጸማቸው። ልክ እንደዛ ሁሉ የዲጂታል ሚዲያ አጠቃቀምን የሶሻል ሚዲያ አጠቃቀምን ዲጂታሊ አዲክትድ እንዳይሆን ሶሻል ሚዲያ ላይ አዲክትድ እንዳይሆን ሌላውን ይሄ ለምሳሌ የሳይበር ቡሊንግ የሚባሉ ስም ማጥፋት ፌክ ኒውስ ምና አለ የራሱ ህግ። ያ ግን ወደ ትምህርት ቤቱ ወደ ቤተሰብ ወደ ስራ ቦታ ወርዶ ተፈጻሚነቱን ደግሞ የስትሪሚንግ ኮሚቴ ሊኖር ይችላል ያን የሚቆጣጠር እንደ ሀገር ፖሊሲ ያስፈልገዋል። ካለ ደግሞ አፈጻጸሙ ላይ ልዩ ትኩረት መስጠት መቻል አለብን። ሌሎች አሁን ለምሳሌ የሲጋራ ማምረቻ ተቋም ስሞኪንግ ኢዝ ኪሊንግ ነው፣ ስሞኪንግ ኢዝ ኪሊንግ ይላል አይደል? ማጨስ ይገላል ይላል። ይሄንን ግዴታ መጻፍ አለበት ያ ፋብሪካው ማለት እንደዛ ካልሆነ እንትን አይልም፣ ግዴታ መጻፍ አለ። ስለዚህ ያ ሰው ቢያንስ አሳውቋል። አሁን እነዚህ ነገሮች ጉዳት አላቸው። የማሳወቅ ነገርም ቢሰራ ልክ እንደዛ ማለት ነው። ጉዳቱን ብዙ ሰው ስለማይገነዘብ የግንዛቤ ፈጠራ ለምሳሌ የኢኖቬሽን ሚኒስቴር ሊሆን ይችላል፣ የትምህርት ሚኒስቴር ተቀናጅተው አንድ ላይ ገብቶሻል። ሳይንስና ቴክኖሎጂ ሚኒስቴር የሚባለው አሁን የኢኖቬሽን ሚኒስቴር፣ የትምህርት ሚኒስቴር ከትምህርት ቢሮዎች ጋራ እንደዚህ ታች ወርዶ የማስፈጸም ስልቶች ማስፈጸሚያ ስልቶችን መዘርጋት ቢቻል ሀገር መንፈሳዊ ማንነቱ ባልተበረዘ ትውልድ ትገነባለች፣ ትሻገራለች። ይሄ እውነት እኮ ነው። ማለት የስድብን መዓት የተጋተ በሶሻል ሚዲያ ላይ የሚያድግ ልጅ በቃ አልችል ሲል ዝም ይላል። በሚችልበት ወቅት ያንን ስድብ እሱም ያስተጋባዋል። ዛቻን፣ ስድብን፣ ጥላቻን ሲጋት ያደገ ትውልድ አልችል ሲል ዝም ይላል። በሚችልበት ወቅትና ጊዜ ያንን ያስተጋባዋል። ስለዚህ በዛ መልኩ እንደ ሀገር ፖሊሲዎች፣ ማዕቀፎች ያስፈልጋሉ። የት ይስራ፣ እንዴት እንቆጣጠር፣ እንዴት እናስኪድ፣ ባለሙያዎችን ማማከር ነው። በነገራችን ላይ የሕክምና ባለሙያዎችን በዚህ ላይ ሀሳብ ቢሰጡበት፣ የስነ አእምሮ ባለሙያዎች፣ የስነ ልቦና ባለሙያዎች፣ መንፈሳዊ አባቶች፣ የህግ ባለሙያዎች፣ ፖሊሲ ሜከርስ እነዚህ አንድ ላይ እስትግቦ አድርጎ ኢንቴግሬቲቭሊ ምን እናድርግ በጋራ እንደ ሀገር መመከር መቻል አለበት ትውልዱ ለማለት ፈልጌ ነው።
ተመልካቾቻችን እንግዲህ የዛሬው የወቅታዊ አምድ መርሃ ግብራችን የተከታተላችሁትን ነበረ የሚመስለው። እንግዲህ እስካሁን ቆይታ ያደረግነው ዲጂታል ሱስ የሚያሳድረው ተጽዕኖ እንዲሁም መፍትሄው ምን መሆን አለበት በሚለው ላይ ነው። ቀሲስ ዶክተር አምሳሉ አያሌው ሰፊ ማብራሪያ ሰጥተውናል። ለነበረን የአብሮነት ቆይታ በእናንተ በተመልካቾቻችን ስም እያመሰገንን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።